ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ውድ ወገኖች የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን። እንደገና ዛሬ ከናንተ ጋር የእግዚአብሔርን ቃል የማየው መብራቱ ማዴቦ ነኝ ከአውስትራሊያ። ዛሬ አራተኛ ቀናችን ነው። በዚህ በአራተኛው ቀናችን ካለፈው ከትላንትናው የምንቀጥል ነው የሚሆነው። በትላንትናው ዕለት እግዚአብሔር አስቀድሞ መንፈስ ቅዱስን እንደሚሰጠን በዘካርያስ ቃል የገባውን ተስፋ ያደረገውን ያንን የመንፈስ ቅዱስ ስጦታ ተስፋ ነበር ያየነው። በዛ በተስፋው መሰረት እግዚአብሔር በደቀ መዛሙርት ጊዜ በጴንጤቆስጤ ቀን ያንን ዝናብ ወይም ደግሞ ያንን መንፈስ ቅዱስ እንዳወረደ እናያለን፣ አይተናል። መንፈስ እግዚአብሔር ቃል በገባው መሰረት ሁሉን ነገር በጊዜው የሚያደርግ አምላክ ነው። ስለዚህ እግዚአብሔር የምናምነው ልንታመንበት የምንችል ቃሉን የማያጥፍና የማይጸጸት አምላክ ነው። ስለዚህ ሪላያብል የሆነ ልንታመንበት የምንችል አምላክ ነው። እርሱ በሱ በኩል ያለውን ሁሉ እያደረገ ነው። የተናገረውን ሁሉ እየፈጸመ ነው። በዚህ መሰረት መንፈስ ቅዱስን ሰጥቷል። በዛ መንፈስ ቅዱስ መመላለስ፣ ለዛ መንፈስ ቅዱስ ራሳችንን ማስገዛት የኛ ኃላፊነት ነው ማለት ነው። እግዚአብሔር ታማኝ ነው። እግዚአብሔር አይለወጥም። የምንለዋወጥ የምናስቸግር እኛ ነን። ነገር ግን በዛ ሁሉ እግዚአብሔር እያንዳንዳችን እጆቻችንን ይዞ ሊመራ ይፈልጋል። ምክንያቱም እሱ ፍቅር ነው። ዛሬ የምናየው እግዚአብሔር ምን አይነት ድንቅ አምላክ እንደሆነ፣ እንዴት አድርጎ መንፈስ ቅዱስ ከኛ ጋር እንዲጸልይ ወይም በእኛ ውስጥ መጸለይን እንዴት አድርጎ እንደሚመራና እንደሚያስተምር ዛሬ እናያለን። ስለዚህ በዛሬው ዕለት የምናየው ሮሜ ምዕራፍ 8 ላይ ነው። ሮሜ ምዕራፍ 8 ከ26 እስከ 27 ያለውን እናያለን። ሮሜ ምዕራፍ 8 26 እና 27 ነው። ይህ ጥቅስ ብዙዎቹ ለተለያየ ነገር በስህተት ይጠቀሙበታል። ነገር ግን መጽሐፍ ቅዱሳችን ሪሊ የሚለው ምንድነው የሚለውን እናያለን። ሮሜ ምዕራፍ 8 ቁጥር 26 እና 27 እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳልና፣ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ያማልዳልና ይላል። እንደገና ደግመዋለሁ። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳልና፣ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ያማልዳል ይላል። እና ይሄ በጣም ብዙ ነገሮች ያሉበት ክፍል ነው፣ የመጽሐፍ ቅዱስ ክፍል ነው። በመጀመሪያ ደረጃ መንፈስ ድካማችንን ያግዛል ይላል። ይሄ ማገዝ ምን ማለት ነው? ራሳችንን ለጸሎት ዝቅ እናድርግ። እግዚአብሔር አምላክ እናመሰግናለን፣ ይህንን እድል ስለሰጠህን እንድናውቅ፣ እንድናስተውል፣ እንድናጠና ጊዜ ስለሰጠህን ኃጢአታችን ይቅር በል፣ አስተምረን፣ በጌታ በኢየሱስ ስም አሜን። እንግዲህ እንዲሁ ደግሞ መንፈስ ድካማችንን ያግዛል የሚለው
ይሄ ድካም የሚለው ወደ መጀመሪያው ወደ ግሪኩ ሄደን ምን ማለት ነው የፈለገው ብለን እዛ ላይ ያለውን ትርጉም ወደ አማርኛ ወይም ወደ እንግሊዝኛ የተተረጎመውን በምናይበት ጊዜ ይሄ ያግዛል የሚለው አንድ ሰው ሸክም በሚሸክምበት ጊዜ ትልቅ የሆነውን ሸክም በሚሸክምበት ጊዜ ብቻውን እንዳይሸከም ሌላ ሰው አብሮት ይሸከማል። አንዱ ከአንዱ ሳይድ ሲይዝ ሌላው ደግሞ ከዚያኛው በኩል ይይዛል። ለሁለት ሆኖ ተሸክሞ መውሰድ ማለት ነው። ለምሳሌ ጠረጴዛ አንድ ሰው ከአንድ ቦታ ለማንቀሳቀስ ቢፈልግ በአንዱ ጫፍ አንዱ ሰው ይይዛል፣ በሌላው በኩል ደግሞ ሌላው ይይዛል ማለት ነው። ለሁለት ሆኖ ተሸክሞ ይወስዱታል ማለት ነው። እና ይሄ ያግዛል የሚለው ልክ ያንን ኮንሰፕት ነው፣ ያንን ሐሳብ ነው እዚህ ላይ የሚናገረው። እና መንፈስ ቅዱስ ያግዛል በሚልበት ጊዜ ሸክማችንን እኛ ብቻችንን ተሸክመን እንዳንሄድ እሱ በዛኛው ሳይድ ያለውን ሸክም ተሸክሞ ያግዘናል ማለት ነው። በዚህኛው በኩል ያለውን እኔ በዛ በኩል ያለውን ለሁለት ነው ይህንን ሸክም የምንሸከመው ማለት ነው። ብቻችን አይደለም የምንሸከመው፣ ብቻችን አይደለም የምንሸከመው። ሌላው ቃል ጠቅላላውን ከማየታችን በፊት እንደገና ሌላውን ቃል ይህንን በአእምሯችሁ ያዙና ሌላው ቃል ደግሞ ወደ 27 ላይ ያለውን በምናይበት ጊዜ ቁጥር 26 መጨረሻው ላይ አክቹአሊ መቃተት ይላል። እዚህ ላይ በማይነገር መቃተት። ይሄ መቃተት የሚለው በምናይበት ጊዜ በጣም ጥልቅ የሆነ ስሜት ነው። በጣም የጠለቀ ስሜት፣ ሀዘን ሊሆን ይችላል። በጣም ጥልቅ አንድ ሰው ወይ አባት ወይ እናት ወይ ሚስት ወይም ልጅ እንደዚህ ሞቶ ጥልቅ የሆነ ስሜት ውስጥ ሀዘን ውስጥ በሚሆንበት ጊዜ ያ ነው መቃተት ወይም በእንግሊዝኛው ግሮኒንግ የሚለው። በጣም ጥልቅ የሆነ የሚሰማን ወይም ደግሞ ጥልቅ የሆነ ናፍቆት፣ አንድ የሆነ ጥልቅ የሆነ ነው ናፍቆት ሊሆን ይችላል። ወይም ደግሞ ከልብ የሆነ ሸክም፣ በጣም በልባችን ላይ ሸክም የሆነ ያስቸገረን ነገር ሊሆን ይችላል። በዛ ምክንያት የምናዝንበት በቃላችን ልንገልጸው የማንችለው ሀዘን ወይም ናፍቆት ወይም ሸክም ማለት ነው መቃተት። በቃል መግለጽ ሲያቅተን እንዲሁ የምንቃትትበት ማለት ነው። ከቃላችን በላይ የሆነ ነገር ነው። ስለዚህ እነኝህን ሁለቱን ካየን በኋላ ይሄ መቃተት የሚለው በሮሜ ምዕራፍ 8 ላይ ሌላ ቦታም ተጠቅሷል። ምዕራፍ 8 ላይ አክቹአሊ ቁጥር 22 ላይ መቃተት የሚለው ቃል ተጠቅመዋል ጳውሎስ። ፍጥረት ሁሉ እስከ አሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን። ፍጥረት ሁሉ በተረገመ ምድር ውስጥ ነው ያለው። ስለዚህ ፍጥረት ሁሉ ነው በኃጢአት ምክንያት በእርግማን ምክንያት ሳፈር እያደረገ ያለው፣ መከራ እያየ ያለው። እንስሳት ይሞታሉ፣ ይታመማሉ፣ ይጠማሉ፣ ይራባሉ። አንዱ አንዱን ሲያጠቃ ይታያል። ፍጥረት ሁሉ ነው የሚቃትተው። ስለዚህ ፍጥረት በኃጢአት ምክንያት ይሄ ሁሉ የሚደርስበት ነው። ፍጥረት ይቃትታል። ሁለተኛ ደግሞ በቁጥር 23 ላይ ምዕራፍ 8 ቁጥር 23 ላይ እንዲህ ይላል፣ እርሱም ብቻ አይደለም ይላል፣ ፍጥረት ብቻ አይደለም ይላል፣ ነገር ግን የመንፈስ በኩራን ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነትን እየተጠባበቅን ራሳችን በውስጣችን እንቃትታለን ይላል። ይሄ ደግሞ የመበጀት ናፍቆት ነው። ይሄ የመጀመሪያው በ22 ላይ ያየነው በእርግማን ምክንያት የመጣው መቃተት ነው። ይሄኛው ደግሞ የመበጀት ናፍቆት፣ ይሄ መቃተት እኛ ሰውነታችን ይህ የሚሞተው የማይሞተውን የሚለብስበትን ከዚህ ከስጋዊ ህይወት መከራ ከዚህ ከፈተናው ዋናው ጠላታችን እኛ ራሳችን ነው፣ ስጋችን ነው።
ይህንን ስጋችን እኮ ነው የታገልን ያለ ነው በመንፈሳዊ ህይወታችን። ይህ ቀላል ነገር አይደለም። ለዚህ ነው ጳውሎስ ከዚህ ሟች ስጋ ማን ያድነኛል የሚለው። ስለዚህ ከዚህ ከሚሞተው ህይወት የሚያላቅቀን ክርስቶስ የሚመጣበትን ጊዜ፣ ከዚህ የምንላቀቅበትን ጊዜ የመበጀት ጊዜ እናፍቃለን ማለት ነው። ጥልቅ የሆነ ስሜት ነው ያ። ቁጥር 26 ላይ አሁን ደግሞ ዋናው ቁጥር 26 ላይ መቃተት የሚለው እዚህ ላይ ጥልቅ የሆነ ስሜት፣ እኛ ጥልቅ የሆነ ስሜት ሲኖረን መንፈስ ቅዱስ ራሱ ይቃትታል ከኛ ጋር፣ ያንን ስሜት ይሸከማል ማለት ነው። አሁን ወደ ጥቅሱ በምንመለስበት ጊዜ አንደኛ ሸክማችንን ብቻችን እንድንሸከም እግዚአብሔር አልፈለገም። ስለዚህ መንፈስ ቅዱስን ልኮልናል። ይሄ መንፈስ ቅዱስ በእኛ ውስጥ በልባችን ያድራል። በልባችን በሚያድርበት ጊዜ ሸክማችንን ይሸከማል። እኛ ስናዝን ያዝናል፣ እኛ ስንደሰት ይደሰታል። እኛ የሐዘናችን ወይም የናፍቆታችንን ስሜት መግለጽ አቅቶን በውስጣችን በምንቃትትበት ጊዜ ክርስቶስ ራሱ ከኛ ጋር ይቃትታል። እና ክርስቶስ መንፈስ ቅዱስ እዚህ ያማልዳል የሚለው ሪሊ በመቃተት ያማልዳል የሚለው መጽሐፍ ቅዱሳችን በግልጽ እንደሚናገረው አንድ አምላክ ክርስቶስ ብቻ ነው ሊያማልድ የሚችለው። የሱን ቦታ የሚወስድ አይደለም መንፈስ ቅዱስ። የመንፈስ ቅዱስ ያማልዳል ወይም ኢንተርሲድ ያደርጋል የሚለው መንፈስ ቅዱስ በመጀመሪያ ምን እንደምንጸልይ እንዴት እንኳን እንደምንጸልይ አናውቅም ነበር። ያስተምረናል። ያንን መንፈስ ቅዱስ ያስተምረናል። እንዴት መፈጸም እንዳለብን ያስተምረናል። ከኛ ጋር ይቀላቀላል። ሸክማችንን ይሸከማል። ችግራችንን ያስተውላል። ደስታችንን ያስተውላል። ናፍቆታችንን ከዚህ መላቀቅን እንደምናፍቅ ያውቃል። በሐዘን ውስጥ ካለን በልጆቻችን የነሱን ለውጥ ለማየት ስንቃትት ያንን ጊዜ በናፍቆት እንደምንጠባበቅ ያውቃል። ወይ በጤናችን ወይ በስራችን ወይ በኑሯችን በተለያዩ ነገሮች ውስጥ ዲፕ በቃል ለመግለጽ የሚያክትንን ያንን ችግር መንፈስ ቅዱስ ይረዳል። በውስጣችን ነው ያለው። ስለዚህ በውስጣችን ያለው መንፈስ ቅዱስ ምንድነው የሚያደርገው? በምንጸልይበት ጊዜ እንዴት መጸለይ እንዳለብን ይናገራል። ያ ነው በመንፈስ ቅዱስ መጸለይ። እንዴት አድርገን መጸለይ እንዳለብን፣ ምን ማለት እንዳለብን፣ እንዴት መጸለይ እንዳለብን ያስተምረናል። በምንጸልይበት ጊዜ ደግሞ አስቀድመን ያነበብናቸውን የተስፋ ቃላት ወደ አእምሯችን ያመጣል። ስለዚህ ያንን የተስፋውን ቃል ክሌም እናደርጋለን። እግዚአብሔር እንዲህ ብለሃል እኮ፣ ከናንተ ጋር እስከ መጨረሻው እሆናለሁ ብለሃል እኮ። ስለዚህ ያንን ተስፋ ነው የቃል የገባኸውን ቃል አሁን በኔ ህይወት እውን እንድታደርግ እለምናለሁ ብለን እንድንጸልይ ያንን ወደ ሪመምብራንስ ወደ አእምሯችን እንድናስታውስ ያመጣልናል። እና መንፈስ ቅዱስ ያንን በሚያመጣበት ጊዜ እሱ ብቻ ሳይሆን የእግዚአብሔርን ፈቃድ አናውቅም እኛ። እሱ ደግሞ መንፈስ ቅዱስ ደግሞ የእግዚአብሔርን ፈቃድ ያውቃል። ምክንያቱም ወደ ታች ወርደን በምናይበት ጊዜ ቁጥር 27 ላይ እንደ እግዚአብሔር ፈቃድ ነው የሚለው። ያማልዳል፣ እንደ እግዚአብሔር ፈቃድ ይላል። የእግዚአብሔርን ፈቃድ መንፈስ ቅዱስ ያውቃል። ስለዚህ ምንድነው የኛ ጸሎት ከእግዚአብሔር ፈቃድ ጋር እንዲጣጣም ያደርጋል መንፈስ ቅዱስ። so really መንፈስ ቅዱስ ስለኛ በእኛ ቦታ ሆኖ ስለኛ የሚጸልይ ሳይሆን በእኛ ውስጥ ሆኖ ሸክማችንን እየተጋራ ሸክማችንን እየተሸከመ እንዴት መጸለይ እንዳለብን፣ ምን መጸለይ እንዳለብን፣ እንዴት አድርገን ከእግዚአብሔር ፈቃድ ጋር የኛን ጸሎት ማጣጣም እንዳለብን ይነግረናል፣ ያስተምረናል። እንደ ፈቃዱ እንድንጸልይ ይረዳናል። በዚህ ከኛ ጋር ነው ማለት ነው። ሸክማችንን ተሸክሞ ከኛ ጋር ነው እየተጓዘ ነው ማለት ነው መንፈስ ቅዱስ።
ያ ነው ግሮኒንግ የሚለው፣ ያ ነው መቃተት የሚለው። እግዚአብሔር ደግሞ መንፈስ ቅዱስ ሸክማችንን ከኛ ጋር እኩል ተሸክሞ ስላለ በመንፈስ ቅዱስ ስለኛ ያለውን መንፈስ ቅዱስ ስለሚያውቅ እግዚአብሔር ደግሞ የመንፈስ ቅዱስን አእምሮ ያነባል። ስለዚህ በመንፈስ ቅዱስ አእምሮ ውስጥ ያለው የኛ ጸሎት ነው። ከኛ ጋር እግዚአብሔር መንፈስ ቅዱስ ከኔ ጋር አሁን በምጸልይበት ጊዜ ሸክሜን ያለኝን የልጆቼን የሥራዬ የኑሮዬን ሸክም ያንን ጸሎት ወደ እግዚአብሔር በማመጣበት ጊዜ መንፈስ ቅዱስ ያውቀዋል፣ ይሸከማል። ከኔ ጋር ነው ሸክሙን ይሸከማል። ያ የኔ ሐሳብ በመንፈስ ቅዱስ አእምሮ ውስጥ አለ። እግዚአብሔር ደግሞ በመንፈስ ቅዱስ ውስጥ ያለውን ይቀበላል። ምክንያቱም መንፈስ ቅዱስ እንደ እግዚአብሔር እንደ አብ ፈቃድ ስለሚያደርግ ሁሉን ነገር ስለሚያደርግ። ስለዚህ ወገኖች ሆይ በመንፈስ ቅዱስ መጸለይ ማለት በእግዚአብሔር መንፈስ ቅዱስ ተመርተን በእርሱ ተረድተን እንዴት መጸለይ እንዳለብን ሲያስተምረን በእሱ ተመርተን ስንጸልይ፣ እንደ እግዚአብሔር ፈቃድ ስንጸልይ፣ እንዲሁም ደግሞ የተስፋውን ቃል ወደ አእምሯችን መንፈስ ቅዱስ ሲያስተምረንና ጋይድ ሲያደርገን ሲመራን እንዴት አድርገን ወደ እግዚአብሔር ማቅረብ እንዳለብን በሚመራበት ጊዜ ያኔ በመንፈስ ቅዱስ ተመርተናል ማለት ነው። ያኔ በመንፈስ እየጸለይን ነው ማለት ነው። ከዛ ውጪ ያለው በሙሉ የሥጋ ነገር ነው የሚሆነው። ስለዚህ ስናየው አጠቃላይ ሁኔታውን በምናይበት ጊዜ መንፈስ ቅዱስ ሸክሜን ይሸከማል። አብሮኝ ተሸክሞ ነው ያለው ማለት ነው። ብቻዬን አይደለሁም። በማዝንበት ጊዜ ብቻዬን አይደለሁም። በምደሰትበት ጊዜ ብቻዬን አይደለሁም። በምቃትትበት ጊዜ ብቻዬን አይደለሁም። ከኔ ጋር ይቃትታል፣ ከኔ ጋር ያዝናል፣ ከኔ ጋር በናፍቆት በመመላለስበት ጊዜ እሱም በናፍቆት ይመላለሳል ማለት ነው። ስለዚህ እንዴት መጸለይ እንኳን እንዳለብን አናውቅም ይላል። ነገር ግን እርሱ ያስተምረናል። ከኛ ጋር ተቀላቅሎ ነው፣ እዛ ዳር ሆኖ ሳይሆን ተቀላቅሏል። ከኛ ጋር በእኛ ውስጥ ነው ያለው። ሰው ይደግፈናል። እንደ እግዚአብሔሩ ፈቃድ በውስጣችን እንድንጸልይ ጋይድ ያደርገናል፣ ይመራናል። እግዚአብሔር ደግሞ በእኛ ያለው ሸክም በመንፈስ ቅዱስ ላይ ስለሆነም መንፈስ ቅዱስን አእምሮ ስለሚያነብ እግዚአብሔር በመንፈስ ቅዱስ አእምሮ ያለውን ይቀበላል። ምክንያቱም መንፈስ ቅዱስ እንደ እግዚአብሔር ፈቃድ ስለሚሆን ነው። ስለዚህ ወገኖቼ ሆይ መንፈስ ቅዱስ ሸክሜን የሚሸከም ከሆነ፣ መንፈስ ቅዱስ ስለኔ የሚቃትት ከሆነ፣ መንፈስ ቅዱስ እንደ እግዚአብሔር ፈቃድ እንድጸልይ የሚረዳኝና የሚመራኝ ከሆነ ብቻዬን አይደለሁም፣ ሸክሜን የሚሸከም ነው። ስለዚህ ዕንባቆም 3 ላይ ያለውን ከ17 ላይ ያለውን እንደዚህ የሚለውን ለማንሳነብ ነፍሴ ሕይወቴ ደስ ይላታል ማለት ነው። ዕንባቆም ምዕራፍ 3 ቁጥር 17። እንግዲህ ተመልከቱ፣ እዚህ ላይ እያየን ያለነው ምንድነው? በመንፈስ ቅዱስ የተመራን ሰዎች ነን። በመንፈስ ቅዱስ እየጸለይን ነው። በመንፈስ እየደጋገምኩት ነው ይህንን ነገር በጣም አስፈላጊ ስለሆነ በመንፈስ ቅዱስ የምንጸልይ ሰዎች ዋናው ትልቁ ነገራችን ምንድነው? መንፈስ ቅዱስ ሸክማችንን ይሸከማል። ከኛው ጋር ሆኖ ይሸከማል። በቃ ሸክማችንን በሚሸከምበት ጊዜ ያንን ሸክም በመንፈስ ቅዱስ አእምሮም ውስጥ ስለሚሆን እግዚአብሔር ያንን አእምሮ ያነባዋል። ስለዚህ እግዚአብሔር ያንን የሚያውቅ ከሆነ መንፈስ ቅዱስ ከኔ ጋር የሚሸከም ከሆነ ከዚህ በኋላ እንዲህ የሚል መናገር ይችላል። ዕንባቆም ምዕራፍ 3 ቁጥር 17 የመከራን ቀን ዝም ብዬ እጠብቃለሁ፣ ምንም እንኳን በለስም ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስር ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋቱ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ የመድኃኒቴም አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣
እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስከደኛል ይላል። እኔ ግን በእግዚአብሔር ደስ ይለኛል ይላል። ይሄ ሁሉ እየሆነብኝ ሁሉ ነገር ይሄ ምንም ነገር ይሄ ሰክሰስፉል ምንም የተከናወነ ነገር የለም እኮ ነው የሚለው። ሁሉም ነገር ተቃራኒ ሆኖ በሚሄድበት ጊዜ ልክ የኢዮብ አይነት ህይወት ነው እዚህ ላይ የማነበው ነው። ልጆቹን አጥቶ፣ ጤናውን አጥቶ፣ ንብረቱን አጥቶ፣ ሁሉን ነገር አጥቶ፣ ጓደኞቹ ሁሉ እስኪንቁት፣ ሚስቱ እስክትንቅ፣ ያ ሁሉ ሆኖ እንዴት አድርጎ ሰው እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴም አምላክ ሐሴት አደርጋለሁ ይላል። ይሄ ማለት የሚችል በመንፈስ የሚጸልይ ነው። በመንፈስ የሚጸልይ ሰው ምንድነው? መንፈስ ቅዱስ ሸክሙን እንደሚሸከም አብሮት ከሱ ጋር እንደሚሸከም ያመነ ሰው ነው። ስለዚህ ምንድነው የሚለው እዚህ ላይ ዕንባቆም? ይሄ ሁሉ ባይሆን፣ ሁሉ ነገር ባይሳካልኝ፣ ጤናዬም ቢጎል ምንድነው ነው የሚለው? ብቻዬን አይደለሁም። መንፈስ ቅዱስ ይሄን በዚህ የማልፍበትን መንገድ መንፈስ ቅዱስ ከኔ ጋር አብሮኝ እየሄደ ነው፣ አብሮኝ እያለፈ ነው። ሸክሜን አብሮ ብቻዬን አልተሸከምኩም። በዛኛው ኤንድ ያለውን በዛኛው ሳይድ ያለውን ልክ ሁለት ሰው ጠረጴዛ ተሸክሞ እንደሚሄድ ወይ ወንበር ሶፋ ተሸክሞ እንደሚሄድ እንደዛው መንፈስ ቅዱስ ከኔ ጋር በዛኛው ሳይድ ሆኖ ተሸክሞ ከኔ ጋር እየሄደ ነው፣ ብቻዬን አይደለሁም። ስለዚህ አምላክ ከኔ ጋር እየሄደ ስለሆነ የሚያስጨንቀኝ ነገር የለም። ለኔ የሚበጀውን ያውቃል፣ ለኔ የሚበጀውን ያውቃል። ብቻዬን አይደለሁም። ስለዚህ ምንድነው? ሐሴትን አድርጋለሁ ነው። ነፍሴ ደስ ይላታል ነው የሚለው። በመድኃኒቴ በአምላኬ ሐሴት አድርጋለሁ። ጌታ እግዚአብሔር ኃይሌ ነው። ኃይላችን እግዚአብሔር መንፈስ ቅዱስ በእኛ ውስጥ ከኛ ጋር ሲቃተት ነው። ከኛ ጋር ምልጃውን ማለት ከኛ ጋር ወደ እግዚአብሔር ሐሳባችንን፣ ጥያቄያችንን፣ ጸሎታችንን ሲያቀርብ ነው። ያ ነው በመንፈስ ቅዱስ መጸለይ ማለት። ሪሊ በመንፈስ ቅዱስ መጸለይ ለመንፈስ ቅዱስ ሸክማችንን መጋራት ነው። ስንፈቅድለት ነው ወደኛ ውስጥ እንዲገባና ሸክማችንን ከኛ ጋር እንዲሸከም ነው። ያኔ ምንጸልየው ምን እንደሆነ፣ እንዴት እንደምንጸልይ፣ ከእግዚአብሔር ጋር እንዴት ፈቃድ ጋር መጣጣም እንዳለበት በአእምሯችን ያንን ያስተምረናል። ያኔ በመንፈስ ቅዱስ እየጸለይን ነው። አለበለዚያ የራሳችን ፈቃድ ነው፣ በራሳችን ፈቃድ ነው የሚሄደው። ስለዚህ በእግዚአብሔር መንፈስ ተመርተን ከሱ ጋር ሸክማችን እየተሸከምን አውቀን ልክ እንደ ዕንባቆም ይሄ ሁሉ ባይሳካ እኔ ግን በእግዚአብሔር ደስ ይለኛል፣ ምክንያቱም መጨረሻዬ እርግጠኛ ነኝ፣ የሰማይ ቤት እርግጠኛ ነኝ። በዚህ ምድር ላይ ያሰብኩት ላይሆንልኝ ይችላል፣ ለሰማይ ቤቱ ግን ብቁ ነኝ። ለምን? መንፈስ ቅዱስ ከኔ ጋር ነው። አብሮኝ ይጸልያል፣ አብሮኝ ይጓዛል፣ አብሮኝ ነው ያለው ሁል ጊዜ። ስለዚህ ሐሴትን አደርጋለሁ ማለት እንችላለን። ይህንን ማለት እንድንችል እግዚአብሔር ይርዳን። እግዚአብሔር አምላካችን እናመሰግናለን። በነገር ሁሉ ከኛ ጋር ስለሆንክ ጸጋህን አብዛ። አስተምረን ጌታ ሆይ፣ በመንፈስ መጸለይን አስተምረን። ራሳችንን ለመንፈስ ቅዱስ አሳልፈን መስጠትን አስተምረን። ሰላምን ስጠን። በጎነትን ጌታ ሆይ አስተምረን። ስለ ሁሉም ተመስገን። ኃጢአት በደላችንን ይቅር በል። በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣ። ይመለሳል ኢየሱስ ዳግም ይመጣ። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም
ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል። ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል። ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል። ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል። ኢየሱስ ዳግም